የማዝነው አሁን ላይ ለሩታ ነው። ምክንያቱም እርጉዝ ስለሆነች ምን እንደሚሰማት ብቻ አላህ ይወቅ። እንግዲህ አብርሽ ከነፂ ጋር መጥቷል። ቲክቶክም ላይ ቪዲዮ ተለቋል። ይህ የምታዩት ቪዲዮ በዘፈን ምናምን ማለት ነው። በነገራችን ላይ ለሴት ልጅ ትንሽ ክብር መኖር አለብህ ብዬ አስባለሁ። አንተ ለመነጋገሪያ አቴንሽን ለመፍጠሪያ ብለህ በሴት ልጅ ላይ ስሜት እንዲመጫወት በጣም ያሳፍራል። ብዙዎቻችሁ ደግሞ ነፂን ስትሰድቧት ነበር። በነገራችን ላይ እየተነጋገሩ ነው የሚሰሩት። እኔ ሩታም እርጉዝ አትመስለኝም። እኔ እውነት ለመናገር ሰላም ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እንግዲህ ጉድበል ጎንደር፣ ጉድበል ወሎ፣ ጉድበይ ኢትዮጵያ ብላችሁ ጀምሩ። በጣም ይገርማል። በሴት ልጅ ስሜት በሴት ልጅ ክብር መጫወት በጣም ያሳፍራል። በእርግጥ አንድ ሴት የምትከበረው ለራሷ ናት፣ የምትዋረደውም ለራሷ ናት። እንግዲህ ነፂ ሰሞኑን አይታችኋል፣ እያለቀሰች መጥታ አብርሽ የድሮ ፍቅረኛዬ ነው ከድቶኛል፣ ከሩታ ጋር በብር ሊሰሩ ነበር የተስማሙት፣ ከፍሎ ልሰራ ነበር፣ ከፍሏት ልትሰራ ነበር ምናምን እያለች ስታለቃቅስ ነበረ። በነገራችን ላይ ሙሉ የሚሰሩት ነገር ውሸት ነው፣ አቴንሽን ነው። አሁን ላይ ትንሽ ሁሉም ነገር ስለቀዘቀዘ ዱባይ የሚሄደው ወጪ ስላወጡ አዲስ አበባ ነው የሚኖሩት። በቃ ሌላ አጀንዳም ስለሚፈልጉ ነው ይሄንን ነገር ያመጡት። እኔ የእውነት ወንዱስ እሺ ችግር የለም፣ ሴቶች ግን በዚህ ደረጃ በክብራችሁ ስትደራደሩ በጣም ነው የሚገርመኝ። እውነት ነፂ አንቺ ከመሰረቱ የአብርሽ ፍቅረኛ እንደሆንሽ በእርግጥ አንዳንድ መረጃዎች በውስጥ ተልኮልናል፣ ድሮም ማለት ነው። ግን በዚህ ልክ ክብራችሁን እያዋረዳችሁ የምታገኙት ገንዘብ ምንድን ነው የሚጠቅማችሁ ነው? በቃ እሱ የሚፈልጋችሁ ለጥቅሙ ነው። የሆነ ሰዓት ታውቃላችሁ፣ ቻናሉ ቀዝቀዝ ሲልበት ፍቅርን አመጣ፣ ከፍቅር ጋር መስራት ጀመረ ምናምን። አሁን ደግሞ ከፍቅር ጋር ያለውን ነገር ትቶ ሩታን ጋር ተጋባኋለ፣ ዱባይ ሄዱ ምናምን። ከዛ መጨረሻ ላይ ያለው ነገር እየወረደ ስለመጣ ሶሻል ሚዲያ ላይ መነጋገሪያ መሆኛ ስለሚፈልግ አሁን ደግሞ ይችን ይዞ መጣ። ቀጣይስ ማን ሊመጣ ይሆን? ቀጣይ የምትመጣዋ ተረኛ ማነች? እውነት ይሄ ጥሩ ነው ወይ? ወንዶችስ ምንድን ነው ከሱ የሚማሩት? እውነት ለመናገር በጣም ነው የሚያሳፍረው። እና ለማንኛውም ዛሬ ደግሞ እንግዲህ ሙሉ ቪዲዮውን እናያለን። በቃ መነጋገሪያ ነገር ስለሚፈልጉ ነው እንጂ ሲጀመር ሩታ ራሱ የሱ ፍቅረኛ ወይ ሚስት እንዳልሆነች ከድሮውም ተነግሯል። ፍቅር ራሱ በብር ስትሰራ እንደነበረ ነው። ትክክለኛ ፍቅረኛው ይቺ ናት ተብሏል። እኔ በሷ ቦታ ብሆን እኔ አላደርግም፣ አልፈቅድም። ከባሌ ጋር እንደዚህ ስሪ ብዬ ገንዘብ እየተከፈለ እንድትሰራ አንዲትን ሴት አልፈቅድም። ይሄ ምንም አይነት በትዳራችን እምነትም ላይኖረን ይችላል። መስራት ከተፈለገ እኮ ማንም ሰው በራሱ መስራት ይችላል። በዚህ ደረጃ ግን በእርግጥ ተመልካቹም ይሄን ስለሚወድ ምንም ማድረግ አይቻልም። ለማንኛውም ሩታ የእውነት እርጉዝ ከሆነች በጣም ነው ማዝነው። ግን እርጉዝ አትመስለኝም። ሲጀመር ግንኙነት እንደሌላቸው ነው እየተናገረች ያለችው ልጅቷ ማለት ነው። በእርግጥ ከቅርብ ጊዜ በኋላ ነው ፍቅር ውስጥ የገቡትም ይባላል። ብቻ እኔ ምናቸውም ሊገባኝ አይችልም። ግን ባጭሩ ሴቶችም ለራሳችሁ ክብር ይኖራችሁ፣ አንተም ደግሞ ለሴት ልጅ ክብር ይኖርህ። ምንድን ነው ሰው ከዚህ ስራ የሚማረው? እውነት ለመናገር ተመልካቹም ዝም ብሎ እንደተነዳ ሳይሆን መመልከት ያለበት ማገናዘብ አለበት። ያችን አስለቀሰ እንደገና እዚችኛይቱ ጋር ፍቅር ጋር ቢስሚላ ምንድን ነው እንደ አይነት ጉድ። አሁን ደግሞ እየዘፈኑ ምናምን መጥተዋል። እንግዲህ ሙሉ ቪዲዮን እናያለን። ባጭሩ የሚሰራው አብርሃም ለመነጋገሪያ ለመሆን ለእይታ ለዶላር ነው። በነገራችን ላይ ምንም ሀርድ እንትን የለውም። ግን ራስን እንዴት አሳልፎ የሰው መነገጃ ያደርጋሉ ሴቶቹ እንዴት ነው የሰው መነገጃ የሚያደርጉት? በጣም ነው የሚደብረው። ነገ ጧት ህይወት የላችሁም? ነገ ጧት እሺ፣ ይሄም ሁሉም ነገር ያልፋል። ነገ ጧት እኮ መቼም ቆማችሁ አትቀሩም። የራሳችሁ ህይወት ይኖራችኋል፣ ትዳር ይኖራችኋል። የዛኔ ተጽዕኖ ይፈጥርባችኋል። አስቡ፣ አርቃችሁ ብታስቡ መልካም ነው። ለዶላር ብቻ ሳይሆን ወደፊቱን ህይወታችሁን ማሰብ አለባችሁ ብዬ አምናለሁ፣ እንደኔ ማለት ነው። እና እንግዲህ አሁን ጠብቁ፣ አዲስ ምዕራፍ ነፂ ጋር ይቀጥላል። አሁን ከነፂ ጋር ነው የሚሰራው፣ መነጋገሪያ መሆን ስለሚፈልግ ማለት ነው።
በቃ መነጋገሪያ መሆን ስለሚፈልግ አዳዲስ ነገር ነው ይዞ የሚመጣው። ከነፂ ጋር ያለው ነገር ሲበርድ ደግሞ ተረኛ ሌላ ሴት ትመጣለች ብዬ አምናለሁኝ። እውነት ይሄ ነው፣ እንደዛ ነው እየተሰማኝ ያለው። እና ለማንኛውም ሴቶች ክብራችሁን ባጥሉ ጥሩ ነው ብዬ አስባለሁ። እውነት ለመናገር ሌሎቻችሁ ደግሞ አንደኛቱን ደግፋችሁ አንደኛዋን አትሳደቡ። እውነት እነሱ እየተነጋገሩ ነው የሚሰሩት። ከሰው ጋር አትጣሉ። ነፂን በጣም ስትሰድቧት ነበረ። ነፂን ደግፋችሁ ደግሞ ሩታን ስትሰድቡ ነበር። እነሱ ተስማምተው ተነጋግረው እየሰሩ ነው። ባጭሩ ለዩቲዩብ ነው፣ ለቪዲዮ ነው፣ አለቀ። ክብር የሚባለው ነገር ከክብር ገንዘብ በልጦባቸዋል። እና ውድ ቤተሰቦች ይሄንን ይመስላል እንግዲህ ዛሬ የሚለቀቀው ሙሉን ደግሞ እናያለን ማለት ነው። ቪዲዮን ከቻላችሁ ላይክ አድርጉልኝ። መልካም ጊዜ። ወዳችኋለሁ። ባይ